ታኩር ታሪክ ሰራ። በልጅነቱ እጅግ አስገራሚ ነው። ቃልም ተገብቶለታል። ባለሀብቱ ወርቁ አይተነው ምን ቃል ገባለት? እጅግ አስገራሚ ክስተት ነበረ። በቀጥታ ስርጭት ላይ የሆነው በርካቶችን ያስደሰተ ክስተትም ሆኗል። እሺ ታኩር እንደምን አለ? ሰላም ነህ? መጀመሪያ ላደረከው ነገር በጣም አመሰግናለሁ። ሰላም ጤና ይስጥልን ውድ የቻናል ተከታታዮች፣ ሚኪ ነኝ ከሚኪያ ሰንፎ። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ በዚሁ ቻናል በዋናነት የምተላለፉት ወቅታዊና ታማኝ እንዲሁም ሚዛናዊ መረጃዎች ስለሆኑ ሰብስክራይብ ስታደርጉ ደወል ምልክቷን ወይም ኖቲፊኬሽን ቤሏን ክፍት ያድርጉ። ያን ሲያደርጉ ወዲያውኑ የሚለቀቁት መረጃዎች ለእናንተ ይደርሳሉ። ይህንን ቪዲዮ ሲጨርሱ ላይክ፣ ሼር እና ኮሜንት በማድረግም ላልሰሙት እንዲዳረስ ያድርጉ። እስከ መጨረሻው እንድታደምጡኝ በትህትና ጠይቃለሁ። የልጅ አዋቂ ታኩር እጅግ አስገራሚ በርካቶችን ያስደመመ ክስተት። ሰውን በመርዳት በከፍተኛ ሁኔታ ቀድሞ ወደ ደብረ ብርሃን ያቀና እጅግ አስገራሚ ነው። በርካቶች ችላ ያሉበት የተፈናቃዮች ካምፕ ከዚህ በፊት ሚዲያ ላይ ቢወጣም የበርካቶች ትኩረት አልሳበም። በአገሪቱ አካባቢ በጦርነት ምክንያት በርካታ ቁጥር ያላቸው ኢትዮጵያኖች ተፈናቅሎ የሚገኙበት አንዱ የደብረ ብርሃን ተፈናቃዮች ካምፕ ነው። እጅግ አሳዛኝ በሕክምና እጦት አልፎም ደግሞ በርካቶቹ ካምፑን ጥሎ ሲወጡም ተስተውሏል። ወደ ቀያችን ሳንመለስ ብዙ ፈተናና መከራ እየደረሰብን ነው፣ ወደ ቀያችን መመለስ አለብን ብሎም ግን ከመንግስትም ይሁን ነገሮቹ ያሉት የጸጥታ ሁኔታዎች እጅግ አስቸጋሪ ከመሆኑ የተነሳ ወደ ቀያቸው ሳይመለሱ ብዙ ፈተናዎችን እያለፉ ይገኛሉ። ምክንያቱም በዚህ ሁኔታ ደግሞ ተመለሱ ቢባሉ ማን ይጠብቃቸዋል? ቢገደሉስ የሚል በርካቶችን ሀሳብ ያነሳበትና በርካቶቹም ሙግት ያቀርቡበት ክስተትም ነው። መንግስት ተመለሱ ሰላም ሆኗል ይላል። ጸጥታ ኃይል በሌለበት ቢመለሱስ ቢገደሉስ የሚልም ነው በርካታ ስጋት የፈጠረባቸው። ከዛም የተነሳ በርካታ ቁጥር ያላቸው ከስደተኛ ካምፕ ጥሎ ከሀገር ሲሸሹም ተስተውሏል። በርካቶች የበረሃ ውስጥ በጣም በሚያሳዝን ሁኔታ የእሳት ራት ሆኗል። በዚሁ ካምፕ ላይ ወጣት የለም። ከዚህ በፊት የመጡት ወጣቶች ጭራሽ የሉም ማለት ይቻላል። ጥለው ወጥተዋል። ወጣቶች ብቻ ሳይሆን በጣም በሚያሳዝን ሁኔታ ቤተሰብ እናትም ልጇን ይዛ ያለው ሁኔታ በጣም አስቸጋሪ ነው። የሀገሪቷ ጉዳይ እንደ ሀገር ህዝብ ለህዝብ ፍቅር ጠፍቶ እርስ በርስ መባላት ሆኖ ስራችን በጣም በሚያሳዝን ሁኔታ ለፖለቲካ ፍጆታ ሲባል ስር ያለው ማህበረሰብ ሲሰቃይም ተስተውሏል። ታዲያ ከተለያዩ ከሀገሪቱ ክፍሎች ሲፈናቀሉና ሲቸገሩ የነበሩት በርካታ ቁጥር ያላቸው ከተለያዩ ክልል የኢትዮጵያ አካባቢዎች ተሰብስበው ወደ ደብረ ብርሃን መጠለያ ካምፕ ውስጥ ነው የሚገኙት። ታዲያ በዚህ ስፍራ ነው ታኩር ትኩረት ያደረገው። በዚህ ስፍራ አቅመ ደካሞችና ህፃናት ታዳጊዎች ናቸው ያሉት። አብዛኞቹ ታኩር አስተዋዩ ከሳምንታት በፊት ነበር ወደዛ ያቀናው። ታኩር ወደዛ ባቀናበት ሰዓት ላይ ከፍተኛ አቀባበልም ተደርጎለት ነበር። በስፍራው ሳምንት በፊት የሄደው ታኩር የልጅ አስተዋይ እንደሆነ በርካቶቹ ይናገራሉ። ስም ለመገንባት ሳይሆን በራሱ አስቦና አቅዶ አስተውሎ ወደዛ እንዳቀና የወጡት መረጃዎችና እውነታዎች ያሳያሉ። ደግነትን በተግባር እያሳያለሁ። ቲክቶክ ላይ ለፉክክርም ይሁን ለፉክክር ባይሆንም ዋናው ሰው መርዳት ነው። ደርሶ መርዳት ዋናው ነው። ለፉክክር ሄደ ለፉክክር አይደለም ቢባልም ከፈጣሪ ነው ሁሉም የሚያገኘው። ብቻ የምታይና የምጨበጥ ስራ እየሰሩ ያሉት ቲክቶከሮች ማናቸውም ቢሆን በተለይ ትኩረት እንዲሰጥ የሚያደርጉት በጣም ልመሰገኑ እንደሚገቡ በርካቶቹ ሀሳባቸው ሲያጋሩም ተስተውሏል። ግን የታኩር እንደሚለይም ነው በርካቶቹ ሀሳባቸውን የገለጹ አሉት። ታኩር እስከዛ በመሄድ ቀድሞ አስተዋይ በመሆን ደግሞም ከልብ በመወደድም ነው ህፃናቶች ለሱ ያሳዩትን ፍቅርን በማስመልከት በቀጥታ ስርጭት ነበር ሶሻል ሚዲያን በመጠቀም ቲክቶክ አካውንቱን በመጠቀምም ገቢውን ሲያሰባስብ የነበረው። ታዲያ ትኩረት የታጡት እነዚህ የተገፉት ህዝቦች በጣም በሚያሳዝን ሁኔታ ያሉበት ሁኔታ አንድ ላይ ነው። ወረርሽኝ በሽታ በመጣም በአንድ ላይ ነው በወረርሽኙ የሚጠቁት። በገዛ ቀያቸው ሀብታም የነበሩት በጣም በሚያሳዝን ሁኔታ ዛሬ የሰው እጅ ሲያዩ ምን የሚሉት ጉድ ነው። እጅግ ልብ ይሰብራል። እንደ ሀገር ተጎድተናል፣ ተዋርደናልም። ስለዚህ በአስቸኳይ ሰላም ተፈጥሮ እርቅ ተፈጥሮ ወደ ሰላማዊ መንገድ በአንድነት በህብረት በፍቅር እንደቀደመው ኑሮ መኖር እንድንችልም ነው የበርካቶች ጥሪ እየቀረበ ያለው። ታዲያ ታኩር ወደዚህ ባቀናበት ሰዓት ላይ ቲክቶክ አካውንቱ ተጠቅሞ ቀጥታ ስርጭት ላይ የገቢ ማሰባሰብ ሂደቱ ላይ እጅግ አስደናቂ ነገር ተሰብቷል። 15 ሚሊዮን ብር ከባለ ሀብቱ ወርቁ አይተነው ለተፈናቃዮች ካምፕ ከተደረገ በኋላ ለሱ ደግሞ ልዩ ሰርፕራይዝ ተደርጎለታል። የ5 ሚሊዮን ብር መኪና ይገባዋል በማለትም ነው በርካቶቹም ሀሳባቸውን የገለጹ ያሉት። ምክንያቱም ያንሰዋል እንጂ በጣም አይበዛበትም በማለት በርካቶቹ ይገባዋል ታኩር በማለትም ደስታቸውን እየገለጹ ይገኛሉ። ባለሀብቱ ወርቁ አይተነው እጁ አይታጠፍም። እጅግ የሚገርመው ለበርካቶች በመስጠት በመድረስ ይታወቃል። ፍቅርን
ብቻ የሚያስብ በተለይ በአንድነትና በኢትዮጵያዊነት ግን የሰሜኑ ጦርነት የእርስ በርስ ከፍተኛ ኢትዮጵያ ውስጥ ያመጣው ሰይጣናዊ ክፍፍል ያን ቻሌንጅ ቢያደርግም ዳግም ኢትዮጵያ አንድ ልትሆን ችላለች። ታዲያ ባለሀብት ወርቁ አይተነው የሚሆኑ በርካታ ቁጥር ያላቸው ኢትዮጵያኖች ደጋግ እጅ ያላቸው አሉ። ለታኩር በዚህ ደረጃ ማሰቡ እጅግ በርካቶችን ያስደመመ ክስተት ሆኗል። 15 ሚሊዮን ብር ለተፈናቃዮች መስጠቱ በጣም አስተዋይነትና ታላቅነቱን የሚያሳይ ክስተት እንደሆነም የአደባባይ መረጃዎች ናቸው። አልፎም ደግሞ አሪቆ ሀሳቢ በመሆኑ ለታኩር 5 ሚሊዮን ብር ማበርከቱ። ምክንያቱም ታኩር እንደዚህ አይነት ቦታ ላይ እንዴት ትኩረት ሊያደርግ ቻለ? አንዳንዶቹ ሚዲያ ላይ የሚንቀሳቀሱት ሚዲያ ላይ አንድ ነገር ገኖ ከወጣ በኋላ ወደዛ ማቅናት እንጂ ቀድሞ መገኘትን አያውቁም። ሌሎች ምናልባት ፉክክር እንዳያደርጉም ነው ከፍተኛ ስጋት እየተፈጠረ ያለው። እንደዚሁ ከልብ መርዳት ከልብ መርዳት ማስተር አብነት ከበደ እንደምታወቀው በኢትዮጵያ ታሪክ ታይቶም ተደምቶም በማይታወቅ ሁኔታ እጅግ አስገራሚ ሰውን በመርዳት የምታወቀው የድሃዎች አባት በማለት በርካቶቹም ስም ሲሰጡት ተስተውሏል። ማስተር አብነት ከበደ ጊዜውን እድሜውን ጉልበቱን ሰጥቶ እየሰራ ያለው ቲክቶከር ነው። ስለዚህ በአሁን ሰዓት ጥሩ ጤንነት በጣም በሚገርም ሁኔታ እንዲሰጠውና ፈጣሪ በሙሉ ወደ ስራው እንድመለስ ልክ እንደ ማስተር አብነት ከበደ ራሱን አዋርዶ ከልብ መሆን አለበት። ምክንያቱም ሰው መርዳት ከልብ ሲሆን ደስ ይላል። ከልብ የመነጨ ክፍያ የማይፈልግ ደስታ ሲሆን ልክ ሰፕራይዝ ሲሆን ደግሞ ደስ ይላል። ታኩር አሁን ወጥቶ ስለሱ አልጠየቀም፣ ስለ ተፈናቃዮቹ ነው የጠየቀው። ግን ሰፕራይዝ ደረሰው። ምክንያቱም ቀናነቱን አይቶ ፈጣሪ ደረሰለት በማለት በርካቶቹ ሀሳባቸውን የገለጹ እንደሚገኙ ጭምርም ነው። አጠቃላይ እንግዲህ በዚሁ ተፈናቃዮች ካምፕ ላይ በጣም በሚያሳዝን ሁኔታ ያሉበት ሁኔታ አሁንም ቋሚና ዘላቂ መጠለያ ያስፈልጋቸዋል። ማቋቋሚያ እስኪሰጣቸው ድረስ ወደ ቀደመው ቀያቸው እስኪመለሱ ድረስ ያለው ነገር ተስተካክሎ የሰላም ጉዳይ መንግስትም በዚህ ዙሪያ በከፍተኛ ሁኔታ በተለይ የዜጎች መፈናቀልን፣ እንግልትን፣ ስቃይን ማስቆም እንዳለበት በተለይ እንደነዚህ አይነት ሴራ ጠንስሶ ሰዎችን ዜጎችን ያፈናቀሉ እየገደሉ የሚያባረሩት እነዚህ ሰዎች በህግ መጠየቅ እንዳለባቸው አድኖ የመያዝ ግዴታ እንዳለበትም ነው። ሰላም የማስከበር ግዴታ እንዳለበትም የሃይማኖት አባቶችም ጥሪ ያቀረቡ እንደሚገኙ ጭምርም ነው። እስከ መቼ ለፖለቲካ ቁማር ሲባል ድሃ የሆነው ስር ያለው በጣም በሚያሳዝን ሁኔታ ማህበረሰቡ ይሰቃያል በማለት ነው በርካታ ቁጥር ያላቸው ኢትዮጵያኖችም ሀሳባቸውን እየገለጹ ያሉት። አጠቃላይ በዚህ ዙሪያ በጣም በሚያሳዝን ሁኔታ በተፈናቃዮች ካምፕ ላይ እየደረሰ ያለው በጣም በሚያሳዝን ሁኔታ የራብና የተለያዩ ችግሮች መንግስትም ከፍተኛ እርዳታን ወደዛ ቢልክም በቂ እንዳልሆነ ጭምርም ነው። ምክንያቱም የሀገሪቱ ያለው ኢኮኖሚ ደረጃ በጣም ከፍተኛ ቻሌንጅ እያደረጋት እንደሆነ ጭምርም ነው። ስለዚህ ስር ያለው ማህበረሰብም ይህን የፖለቲካ ሴራ ትንኮሳ ትቶ በጣም በሚያሳዝን ሁኔታ ይህን አመለካከት ማቆም እንዳለበትም ነው በርካታ ቁጥር ያላቸው ኢትዮጵያኖች በአሁኑ ሰዓት በመፈናቀል በተለይ የሚገኙበት አንዱ ካምፕ የደብረ ብርሃን ነው። ደግሞ ሌላው ሰው ችላ ያለበት ወደ ወሎ ነው። ወደ ወሎ ትኩረት እንደምሻ ጭምርም ነው። ትኩረት የሚሻ ወሎ አካባቢ ተፈናቃይ ካምፖች እንዳሉና በከፍተኛ ሁኔታ ስቃይ ላይ እንዳሉም ከዚህ በፊት በተደጋጋሚ ዜናዎች ሲዘገቡም ተስተውሏል። ስለዚህ ትኩረት የሚሻ ጉዳይ ሆኗል። ወደ ወሎ ያለውን ጉዳይም በማስመልከትም አጠቃላይ ወደዛም ትኩረት እንደሚያስፈልግ ጀምረን በርካታ ቁጥር ያላቸው ኢትዮጵያኖችም ጥሪያቸውን እያቀረቡ እንደሚገኙ ጀምረን ነው። አጠቃላይ ያን በማስመልከትም ነው ለእናንተ ይዤላችሁ የመጣሁት። እስካሁን ድረስ አብሬያችሁ የቆየሁት ሚኪ ነኝ ከሚኪያስ ኢንፎ። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በዚህ ቻናል በዋናነት የምተላለፉት ወቅታዊና ታማኝ እንዲሁም ሚዛናዊ መረጃዎች ስለሆኑ ሰብስክራይብ ስታደርጉ ደወል ምልክቷን ወይም ኖቲፊኬሽን ቤሏን ክፍት ያድርጉ። ያን ሲያደርጉ ወዲያውኑ የሚለቀቁት መረጃዎች ለእናንተ ይደርሳሉ። እስካሁን ድረስ አብሬያችሁ በዚሁ ታማኝና ወቅታዊ መረጃዎች አብሬያችሁ ከእናንተ ጋር የሆንኩት ሚኪያስ ነኝ። ይህንን ቻናል በፍጹም ሰብስክራይብ ማድረግ እንዳይረሳ። በወቅታዊና ጫጭር እንዲሁም ሚዛናዊ መረጃ እስከምንገናኝ ድረስ በያላችሁበት ዓለም ክፍል ሰላም ያቆያችሁ።